ሀንዬ እንግዲህ ከባድ ችግር ውስጥ ገባች። አባቷ ገንዘቡን ካላመጡ ሕክምናው እንዲቋረጥ ወይዘሮ ሜላት በድርጅቷ በኩል ልትሸፍን ያለችውን ገንዘብ አቋረጠችባት። ሀና በጣም እየተሰቃየች ነው ጎበዝ። በእውነት በጣም ነው ያሳዘነችኝ። ዛሬስ እንደው በተለይ አባቷ ላይ ወድቃ ስታለቅስ እንዴት እንዳሳዘነችኝ አትጠይቁኝ። ማጣት ምን ያክል ክፉ እንደሆነ ተረዳው ዛሬስ። የምሬን ነው የምላችሁ። እና ሀንዬ በጣም ነው የምታሳዝነው። እንግዲህ ወይዘሮ ሜላት እግሯ ላይ ድፍት ብላ ብትለምንም ገፍትራ ጠረጴዛ ሰርጣለቻት። በጣም ያሳፍራል በእውነት። ዶክተሩም ደግሞ አጭበርባሪና ሌባ ነው። ገና ለገና በህይወቱ ስላስፈራራውና ገንዘብ 400,000 ብር ላንተ ተጠቃሚ ትሆናለህ፣ ስለዚህ ሕክምናውን 800,000 ብር አስደረግበታለሁ። ውጤቱንም አስቀየረው። የሰውየውንም ሕክምና ገንዘብ አስጨመረበት። ታዲያ ምንድን ነው እየተካሄደ ያለው ሀገራችን ላይ? ቆይ ምንድን ነው የምታስተላልፉት? እኔ ግራ ገብቶኛል በእውነት። ያስተምራል ይሄ ድራማ ግን አሁን ላይ። እና እንግዲህ ገንዘቡን ካላመጣሽ ወይዘሮ ሜላት በድርጅታቸው በኩል የተከፈለውን ገንዘብ አቁመዋል። ስለዚህ ገንዘብ የምታገኝ ከሆነ አባትሽን ታድኛለሽ፣ አሊያም ደግሞ አባትሽን ይዘሽ መሄድ ትችያለሽ አላት። ሀና ግራ ተጋባች። ዶክተር እባክህን፣ ከምንም በላይ የሰው ህይወት ይቀድማል፣ ገንዘቡ ከየትም ይመጣል፣ ግን አባቴን አድንልኝ፣ እኔ ምንም ልረዳሽ አልችልም አላት። በጣም ነው የሚያሳዝነው። አሲር እንግዲህ ግራ ተጋቡ። አሲርም ለአባቷ ሲል ወደ ስርቆቱ ሊመለስ ነው። ሀና ግን ተው አባዬ ይድናል፣ አባዬ አይሞትም፣ ግን በኋላ ሰርቀ ማሳከምን ሲሰማ ያዝንብሃል አለችው ማለት ነው። ተምቹም እንደዛው ሲለው አሲር ተው እባክህን፣ ሼባው ከሚሞት እኛ ሰርቀን አሳክመናቸው ደህናው ቢያዝኑብን ይሻላል አለ። ሳይወዱ በግዳቸው እንግዲህ ወደ ስርቆት ሊገቡ ነው ማለት ነው። ተምቹም እንግዲህ ያንን ልጅ 200,000 ብር ካላመጣ ወጋግቼ ገድዬህ ነው እስር ቤት የምገባው፣ እስር ቤት ለእኔ አዲስ አይደለም አለው። ልጁም ደግሞ እኔ አሁን ደጋሜ ብር ከጠየቅኳቸው ይገሉኛል፣ አንተ ሰዎቹን ስለማታውቃቸው ነው፣ ሰዎቹ በጣም ኃይለኛና መጥፎ ናቸው አለ። እኔ ምን አገባኝ ታዲያ፣ እኔ የምፈልገው ገንዘቡን ነው። ስለዚህ ስልኬን እንኳን ተቀብሎኛል፣ ስልክ እንኳን መደወልም አልችልም፣ አንተን ማውራት አልችልም። ስለዚህ እባክህን፣ እኔ ምንም አውቀው ጉዳይ የለም፣ እኔ ምንም አውቀው ጉዳይ የለም። ነገ ጠዋት 200,000 ብር ካላመጣ ነግሬሃለሁ አለው። እንግዲህ ተምቹና አሲር ወደ ስርቆታቸው ሊመለሱ ነው። ሀና በጣም ግራ ተጋብታለች፣ በጣም ማለት ነው። ወይዘሮ ሜላት ግን በዚህ ደረጃ እንደዚህ ዝቅ ማለት፣ አንቺ ዛሬ እንደዚህ የምትፎክሪበት ሀብት አንድ ቀን ትኩሳት ባይተኩስሽ በደቂቃዎች የሚያልቅ ሀብት ነው። ግን ደግሞ የራስሽ ልጅ እንደዚህ ታሟል፣ አመመህ እንዴ ሐኪም ቤት ልውሰድህ እንዴ ስትዩ እንግዲህ እሱም ደግሞ ልክ ልክሽን ነገርሽ አይደለ? አያችሁ ልጆቹ ዛሬም ነገም ከሀና ጎን ናቸው። ሀናን መቼም አይጥሏትም መቼም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው አልሐምዱሊላህ። ሀንዬ እንግዲህ ዛሬ የምር በጣም ነው ያሳዘነችኝ። በተለይ እግሯ ላይ ድፍት ብላ ስታለቅስ እንደዛ ስትገፈትራት ወይኔ እንዴት እንደተናደድኩኝ። እቺ ደግሞ አስመሳይ ቆማ ትስቃለች። ግን እሷ ከሄደች በኋላ እማዬ በቃ ዝም በይ ምናምን ነገር እያለች ታባብላታለች። አንቺ እንደው በግድ ልጃቸው ሳትሆኚ ልጃቸው ነኝ ብለሽ በፈጣጣው በኋላ የሚራ አላቅም። ብቻ እኔ ምንም አልልሽም። እርግብ ተብዬዋ ፈጣሪ ያጋልጥሽ ነው የምለው። ሰው ግን አቅም የለውም። ፈጣሪው ብዙ ነገር ይችላል። በቅርቡ ትጋለጫለች ብዬ አስባለሁ። የዚች የምስኪን ህንባ ደግሞ እንደዚህ ፈሶ አይቀርም። ሲጀመር እሷ ምንም ነገር አትፈልግም። የሜላትን ቤተሰብነትም አትፈልግም። አባቷ ቢድንላት ማለት ነው። እኔ ደግሞ በአይኔ እያየ አባቴ አይሞትም፣ እንደምንም ብዬ አባቴን አሳክመዋለሁ። ለእኔ እኮ አለሜ ነው አባቴ። ስለዚህ አለሜን ደግሞ ማጣት አልፈልግም። እኔ አባቴ ካለ ምንም ብሆን እኖራለሁ አለች ሀና። እንግዲህ ምንም ተስፋ አልቆርጥም ብላለች በአባቷ። አባቴ ደግሞ እንደዚሁ በቀላሉ እጅ የሚሰጥ ሰው አይደለም ለሞት። አባዬ እኮ ሲጨልም የጨለመው እኮ ይነጋል ትሌለ እንዴ። ስለዚህ ብቻዬን ጥለህኝ እንደማትሄድ ደግሞ አውቃለሁ ስትል በእውነት በጣም ነው ያሳዘነችኝ ዛሬ። እንግዲህ አቶ ኖላዊም አይለሙም እንዴ። እኔ የገረመኝ ነገር ምን ማለት ነው? ቆይ ምንድን ነው እንዴ? ሰውየው 3 ቀናቸው ነው እንደዚህ ተዘጋግተው ከተቀመጡ። ወይ ሕክምናውን እያደረገለት አይደለም። ዶክተሩ ራሱ እኮ እያሾፈ ነው። ይሄማ ጠበቅ ያለ ፖሊስ ያስፈልገዋል። በእውነቴን ነው የምላቸው። ዶክተሩ መገረፍ አለበት እንዴ።
ሰውየው አይናገሩ አይጋገሩ አይንቀሳቀሱ በድን አደርጓቸዋል እኮ መርፌ መክቷቸው ይመስለኛል። ማደንዘዣ ሳስበው ማለት ነው። ከማደንዘዣ እንዳይነቁ አድርጎ ነው የወጋቸውና ልጅቱ ግራ ተጋብታለች በጣም። እንግዲህ ወይዘሮ ሜላት ዶክተር ጋር ደውላ እንዳልኩ አደረካ አይደለ ስትለው አዎ አዎ እና ምን አለች? አይ እሷማ በጣም ደንግጣለች። የራሷ ጉዳይ ከዚህ በኋላ ስለሷ አያገባኝም የታባቷና ሰራውላት አለች ማለት ነው ወይዘሮ ሜላት። አይደረግም፣ በእውነት አይደረግም። እውነትን እንግዲህ ሰላም ልክ ልኳን ነገረቻት ማለት ነው። ምን አይነት አስመሳይና ኧረ በጣም ነው የተናገረቻት እናቷን ሰላም ማለት ነው። በእውነት እንዴት እንደዚህ ታደርጊያለሽ? ስቀርብሽ ትርቂያለሽ፣ ስርቅሽ ትቀርብኛለሽ። አንቺ ምን አይነት እናት ነሽ? ምን አይነት ራስ ወዳድ እናት ነሽ አለቻት እናቷን ማለት ነው። በእውነት በጣም ነው የተናገረቻት። እና እንግዲህ መናሴም እንደዛው ከውጪ ሲመጣ እንዴ ሰዎቹ የት ሄዱ ሲላት እናቴም አክስቴ ጋር ሄዳለች፣ ሰላምም የለችም ወጥታለች አለችው። የት ሄዱ? እኔ እንጃ። ሀናም አልመጣችም አይደል? ሀናማ መታ ነበረ። ወይ ጉድ! ዛሬ አንተ መቻየክ እና እማዬ አባረረቻት እንዴ? ምን እሱ ብቻ ማባረርማ በመንጣው። ሀና የመጣችው አንተ እንዳሰብካት መንገድ ሳይሆን ለልመና ነው የመጣችው ማለት ሲላት አባቷ ሐኪም ቤት ታመው እንዳሉ ታውቃለህ አይደለ? ስለዚህ ገንዘብ ልትለምናት ነው የመጣችው። እማዬ ደግሞ ለሕክምናው የምትከፍለውን ገንዘብ አቋርጣባታለች። እማዬማ ይሄን አታደርገውም። አደርገዋለች እባክህ። ሀና እግሯ ላይ ተደፍታ ስታለቅስ ውሻ አድርጋ ማነጫጭቃ ነው ያባረረቻት እማዬ። እኔ ራሴ በጣም ነው ያሳዘነችኝ ሀና። ገንዘብ ቢኖረኝ እኔ ራሴ አሳክምላት ነበር አባቷን አላለችም? አቤቱ ፈጣሪ። እማዬ ግን ምነካት አለና በጣም ተናዶ ወደ መኝታ ክፍሉ ሄደ። ከዛም እንግዲህ ሰላምዬ መጣች። ሰላምዬ እዚህ ነሽ እንዴ? የሆነ ነገር ላወራሽ ነበር። እኔም ላወራክ ስል ነው የመጣኸው አለችው ሰላምዬ። ንገሪኝ ስላት በይ አንተ ንገረኝ መጀመሪያ። ቆይ እማዬ ግን ምን ሆና ነው እንደዚህ? እሷ ምን አቀላታለሁ? እማዬ እኮ ግን ሀና ሰላምዬ እማዬን ሳላስቀይማት አልቀርም። ለምን ስትለው በሀና ጉዳይ ተናግረት ሲያንሳት ነው እባክህ አለችው። እማዬ እኮ እናታችንነት ሰላም ትሆና እንደዚህ ማድረግ የለባትም። አዎ እሱስ ልክ ነች። እናም አንቺ መልስ ነግሬ ነበር ሲላት እኔማ የሀናን አባት ማሳከም አለብን። እንዴት አድርገን ገንዘብ ጌታ እናመጣለን ሲላት ሰርቀንም ቢሆን የአባቷን መታደግ አለብን። ስለዚህ ብቻ የሆነ ነገር አስብና እደር፣ ነገ የሆነ ነገር እናደርጋለን አለችው ማለት ነው። ሰላምዬ እንግዲህ ሰርቀንም ቢሆን ከማየ የሆነ ነገር ወስደንም ቢሆን ለሀና አባት መድረስ አለብን አሉ። እንግዲህ እነኚህ ናቸው አሁን አክተሮቹ ማለት ነው እየተጫወቱ ያሉት። መናሴ ሰላም ናቸው። ሰላም መናሴና ሀና ናቸው እየተጫወቱ ያሉት ይህን ካራክተር ማለት ነው። ምክንያቱም እነሱ ስለሚያሸንፉ እውነት ያለው ሀና ጋር ነው። ስለዚህ መናሴና ሰላምም ደግሞ ከሀና ጋር ነው የሚቆሙት። ከዛም ባዩሽ ጋር ደወለችና መታ ደግሞ አለማፈራ እግሬ ላይ ወድቃ እኮ ገንዘብ ጠይቀችኝ። መዛኔ እህትሽ ምን ጭቅጭቅ አድርጌ ሰድቤ ያባረርኳታ። ልክ አልሰራሽም ሜላት፣ ለምን እንደዚህ ያደረግሽ ብላ ተቆጣቻት። ሜላት ባዩሽ ራሷ ማለት አንዳንዴ እብድ ሰው ጋር እኮ ቁም ነገር አለ የሚባለው እውነት ነው። እና እንግዲህ እንደዛ ማድረግ አልነበረብሽም፣ ለምን እንደዛ አደረግሽ? አንቺም ለእሷ ልትከራከሪላት ባልሆነ እያለች እንግዲህ ስትል ሰላም ግብት ስትልባት ስልኩን በኋላ አወራሻለሁ ባዩሽዬ ቻው አለቻት። በጣም ነው እውነት እኔ የሚያሳፍረው። ግን ያው አባቷ መዳናቸው አይቀርም ይድናሉ። ግን ደግሞ አላውቅም እኔ ዶክተሩ ግራ አጋብቶኛል። ማለት አባቷን ምን አይነት መርፌ እንደወጋው ነው ግራ ይገባኝ እኮ ጎበዝ። ሰውየው አይንቀሳቀስ፣ አይለማ፣ አይሰማ፣ አያወራ እንዴት ያለ ነገር ነው? እውነት እኔ ግራ ገብቶኛል። ማለት ሽማግሌው ምን እንደሆነ እኮ አላውቅም። የሆነ ነገር አድርጓቸዋል። ባይዘዌ ብሏል ሞጣዬ። ብቻ ሀንዬ በጣም ነው የምታሳዝነው። እውነቱን ስነግራችሁ የምር በጣም ነው ያሳዘነች። እንግዲህ እውነት ያለው ሀና ጋር ስለሆነ ፈጣሪም አባትሽን ይምርልሻል አይቀርም። ነገር ግን በጣም ነው የተናደድኩት በሜላት ዛሬ። እንደዚህ አይደረግም የሰው ልጅ። ወይኔ ማጣት ክፉ። የማትወዱት ጠላታችሁ ራሱ ገንዘብ አይጣ አይቸገር። በእውነት ነው የምላችሁ። ገንዘብ ከሌላችሁ ማንም አይወዳችሁም። እና ሜላት ደግሞ ዛሬ እንደዚህ አመነጫጭቀሽ ሰድበሽ አዋረድሻት። ልጅሽ የወለድሻት ልጅሽ ነች። ነገር ግን እውነታው ሲወጣ ምን እንደሚሰማሽ አላውቅም። ብቻ በቅርቡ በአንድ አይንሽ ታለቅሻለሽ ከዚሽ ከድንቢጥ ጋራ ማለት ነው።
እቺ ሹካ ጥርስ እቺ ማናት እርግብ ተብዬው ደግሞ ሀሴት በሉኝ ትላለች።